ሰላም እንዴት ናችሁ? ውድ የመሶብ ቻናል ተከታታዮች እንደምሰነበታችሁ እንዴት አላችሁ ማለት እፈልጋለሁ። ያው እንደሚታወቀው ሰሞኑን ኔትወርክ ተዘግቶ ነበርና ተጠፋፍተናል። ከሳምንት በላይ ሆኖኛል ኦሬዲ ከጠፋው። በዚህ ምክንያት ምንም አይነት ቪዲዮ አልለቀቅኩምና ይቅርታ ማለት እፈልጋለሁ። ከዛ በፊት አዲስ የሆናችሁ ለቻናሌ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም የደወል ምልክቱን ስትጫኑት አዳዲስ ኢንፎርሜሽን በምለቅበት ሰዓት ወደ እናንተ ይደርሳችኋል ማለት ነው። ዛሬ አዲስ ቪዲዮ ነው ይዤላችሁ የቀረብኩት። እሱ ምንድነው? ኦርጅናል ሳምሰንግ እንዴት መለየት እንችላለን? አዲስ ስልክ በምንገዛበት ጊዜ ሊሆን ይችላል፣ ቼክ በምናደርግበት ጊዜ ሊሆን ይችላል። ኦርጅናልና መሆኑን በምን እንለያለን የሚለው እናያለን ማለት ነው። በዋናነት የሚሰራው ለሳምሰንግ ተጠቃሚዎች ነው። ለሌላ ስልኮች በቀጣይ እሰራላችኋለሁ። ዛሬ ለሳምሰንግ ስልክ እንዴት ኦርጅናል ስልኮችን መለየት እንችላለን የሚለው እናያለን ማለት ነው። በመጀመሪያ ኪቦርድ ላይ እንሄድና የመጀመሪያው ነገር አይኤምአይ ነምበሩን ቼክ ማድረግ ነው። ይሄ የመጀመሪያው ፓርት ነው። አይኤምአይ ነምበሩን ቼክ ማድረግ አለብን። እያንዳንዱ ስልክ የራሱ የሆነ አይኤምአይ ነምበር አለው። ከምንም ጋር የማይገናኝ የራሱ የሆነ አይኤምአይ ነምበር አለው። ይሄንም ቼክ ማድረግ እንችላለን ማለት ነው። ስለዚህ ቼክ የምናደርግባቸው ሶስት ዌዎች አሉ አይኤምአይ ነምበሩን። የመጀመሪያው ባክ ላይ ከቨሩ ላይ ከወደ ጀርባው በኩል ሲልድ ከሆነ ማለት ነው። ስልኩ ሲልድ ከሆነ ከወደ ጀርባው በኩል ውጭ ላይ እዛ ጋር እናገኘዋለን ማለት ነው። ሁለተኛው ደግሞ ምንድነው? ሲልድ ካልሆነ ልክ ስንከፍተው ባትሪውን በምናነሳበት ሰዓት ውስጥ ላይ እናገኘዋለን ማለት ነው። ይሄ ኖርማሊ ከጀርባ ላይ የምናገኛቸው ፓርት ነው። ሌላው ግን ምንድነው? ውስጥ ላይ ራሱ ሲስተሙ ላይ እዚህ ጋር የሆነ ኮድ ጽፋለሁኝ። ሲስተሙ ላይ አይኤምአይ ነምበሩን ያመጣልኛል ማለት ነው። እሱን ቼክ እናደርጋለን። እዚህ ጋር ስታር መሰላል 06 መሰላል እዚህ ጋር እንደምታዩት አይኤምአይ ነምበሩ መጣልኝ ማለት ነው። ሁለት አይኤምአይ ነምበር ነው ያለው እዚህ ጋር ያው ሁለት ሲም ስላለው ማለት ነው። ሁለት አይኤምአይ ነምበር ነው የሚኖረው። እዚህ ጋር ቼክ ማድረግ ትችላላችሁ። 35 ነው መጀመሪያው፣ 70 86 10 93 29 39 9 እዝባር 01 ነው። ይሄኛው የራሱ አሁን ይሄኛው ከሁለተኛው ጋር ቼክ ማድረግ እንችላለን። አይኤምአይ ነምበር 2 ኦሬዲ አብዛኛው ነገር ኖርማሊ ተማሳይ ናቸው። ትንሽ ነው የሚለያዩት። ግን መጨረሻውን እዛ ከጀርባው እዛ ራሱ ላይ አባውት ላይ ሄደን ስለምናየው መጀመሪያ ይሄን በደንብ እናያለን። መጨረሻው 93 99 ነው የአይኤምአይ ነምበር 1 ማለት ነው። አይኤምአይ ነምበር 2 ደግሞ መጨረሻው 93 97 ነው። ስለዚህ ሂደን ቼክ እናደርጋለን ማለት ነው። እታች ላይ ያለው ኤስኤን የሚለው ሴሪያል ነምበሩ ነው። ስለዚህ ይሄ አይኤምአይ ነምበሩ እነዚህ ሁለቱን አየነ። ስለዚህ እዛ ሴቲንግ ላይ ገብተን ይሄን አይኤምአይ ነምበር ማች ማድረግ አለበት ከዚህ አይኤምአይ ነምበር ጋር። ደግሞ አለው የላይኛው 93 99 ነው፣ ሁለተኛው 93 97። ኦሬዲ የሚለያዩት ይሄ ላይኛው 99 ነው፣ ታችኛው 97 ነው። በእርግጥ መሃል ላይም እዚህ ጋር 86 ምናምን የሚለያየ ነገር አለ። ግን ሄደን ቼክ እናደርገዋለን። ሴቲንግ ላይ ሄዳለሁ። ሴቲንግ ከፍታለሁ። ከዛ መጨረሻ ላይ አባውት ፎን የሚላል እዚህ ጋር አባውት ፎን የሚለውን እዚህ ጋር ከፍተዋለሁ ማለት ነው። እዚህ ጋር አይኤምአይ ነምበር ወይም ስሎት 1 ላይ ይመጣልኛል። መጨረሻው 93 99 ነው። ልክ ነው፣ ቼክ አድርገነዋል። ሁለተኛው አይኤምአይ ወይም ስሎቱ 93 97 ነው። ስለዚህ ማች ያደርጋል ማለት ነው። በትክክል ማች አድርጓል ማለት ነው። ሁለቱ ማች አደረጉ ማለት ነው። እዛ ኮዱን ጽፈን ያገኘነውና ራሱ ሲስተም ላይ አባውት ፎን ላይ የምናገኘው ማች አደረጉ ማለት ነው። ሶስተኛውን ነግሬያችኋለሁ። ከስልካችሁ ጀርባ ባክ ላይ ከቨሩ ላይ የምናገኘው ወይም ደግሞ ባትሪያችን በምንከፍትበት ሰዓት ውስጥ ላይ የምናገኘው ማለት ነው። ሶስቱ ማች ማድረግ አለባቸው። ስለዚህ የመጀመሪያው አይኤምአይ ነምበሩን ቼክ ማድረግ ነው። አሁን ቼክ አድርገናል ማለት ነው። ሁለተኛው ሜተድ ሌላ ኮድ እንጽፋለን ማለት ነው። ስታር መሰላል 0 ስታር መሰላል እንለዋለን ማለት ነው። ከዛ ይሄ ይመጣልና እንደምታዩት
እዚህ ጋር ሬድ አለ፣ ግሪን አለ፣ ብሉ፣ ሪሲቨር እዚህ ጋር ሴንሰሮችን፣ ከለሮችን፣ ተቹን፣ ስፒከሩን ቸክ የምናደርግበት ማለት ነው። እዚህ ጋር እንደምታዩት ሬድ፣ ግሪን፣ ብሉ ምናምን የሚላቸው እነዚህ ከለር ናቸው። ለምሳሌ ሬድን በምንጫንበት ሰዓት ሬድ የሆነ ከለር መምጣት አለበት ማለት ነው። ከለሩ ማች ማድረግ አለበት። ግሪን ከሆነ ግሪን መምጣት አለበት ማለት ነው ከለሩ። ብሉ ከሆነ ብሉ። ሌላ እዚህ ጋር ለምሳሌ ቸክ እናደርገው እስኪ። ሬድን ስነካው እዚህ ጋር ሬድ ይመጣልኛል ማለት ነው። ስለዚህ ልክ ነው ማለት ነው። ሌላ ግሪን ስነካው ግሪን ይመጣልኛል ማለት ነው። አሁንም ልክ ነው። ብሉ ስነካው አሁንም ብሉ ነው ይመጣልኝ። ስለዚህ ልክ ነው ማለት ነው። በዚህ መሰረት ከለሩን ቸክ ማድረግ እንችላለን። ቀጣዩ ፓርት ደግሞ ምንድነው? ስፒከሩን ቸክ ማድረግ እንችላለን። ስፒከሩን በምንነካበት ሰዓት በጣም ሃይ የሆነ ቮሊዩም የራሱ የሆነ ድምጽ ይኖረው ያሰማናል ማለት ነው። ድምጹ ከፍተኛ መሆን አለበት። አሁን ቸክ አደርገዋለሁ። ኦልሬዲ ቸክ አድርገነዋል። ይሄ ነው። ሌላ ምን እናደርጋለን? እዚህ ጋር ቫይብሬሽን አለ። ቫይብሬሽንን በምነካበት ሰዓት የራሱ ቫይብሬት ያደርጋል። ስልኩ ቫይብሬት ማድረግ አለበት። ሌላ ሴንሰር አለ። እዚህ ጋር ሴንሰሩን ስለካው እዚህ ጋር አክሰለሮሜትር ሴንሰር አለ፣ ጂሮስኮፕ ሴንሰር አለ፣ ማግኔቲክ ሴንሰር አለ እና ፊንገርፕሪንት ቴስት አለ። እነዚህ ሙሉ እንደምታያቸው እያንዳንዱ ዳታዎች ኤክስ አንግል፣ ዋይ አንግል፣ ዜድ እያንዳንዱ ሁሉም እየሰሩ ነው ማለት ነው። በፍጥነት እየሰሩ መሆን አለበት። ይህም በትክክል ቸክ እናደርጋለን ማለት ነው። እዚህ ጋር ፊንገር ፕሪንት ቴስትም አለ። ይህም ራሱ ቸክ ማድረግ እንችላለን። እዚህ ጋር ላይኛው ላይ አክሰለሮሜትር ሴንሰር አለ። ላይ ጋር ኢሜጅ ቴስት የሚላለ ኢሜጅ ቴስት የሚለውን እነካዋለን። ኢሜጅ ቴስት በምንለካበት ሰዓት እዚህ ጋር የጥንቸል ምልክ ስዕል መምጣት አለበት። ጥንቸል ስዕል መምጣት አለበት። ፕላስ ላይ አክሰለሬተር ሜትር ሮ ዳታ መስራት አለባቸው። እነዚህ ኤክስ ዋይ ዜድ ያልኳችሁ ቅድም አንግሉን በመጨመር እዚህ ጋር እየሰሩ መሆን አለባቸው። ስለዚህ እየሰሩ ነው ማለት ነው። ልክ ነው ማለት ነው። ያው እንደምታዩት ሰርተዋል። ልክ ነው። ከዛ መለሳለሁኝ። በግራፍ ማየት እንችላለን። ኖርማሊ እዚህ ጋር ግራፍ ስነኩት እዚህ ጋር የተለያየ ግራፍ መምጣት አለበት። እዚህ ግራፎች ናቸው እንደምታዩት። ባክ ለዋለው መለሳለሁ። አሁንም መለሳለሁ። እነዚህን ቸክ አድርገናል። ሌላ የሚቀረን ተቹን ቸክ ማድረግ አለብን ማለት ነው። እዚህ ጋር ተቹን ቸክ በምናደርግበት ሰዓት እነዚህ ነገሮች ይመጡልናል። እነዚህም ታያቸው ክፍቶቹ አራት ማዕዘኖች እና ኤክስ ምልክቱ ሙሉ እነዚህን በእጃችን ማገናኘት አለብን ማለት ነው። እንደ አጋጣሚ ግን ይህን ስናገናኝ አንዷን ክፍተት ከተውናት ኋላ ወተን ታቹን በምንነካበት ሰዓት ያቺ ክፍት የሆነችው ቦታ አትሰራም። ስለዚህ በምናገናኝበት ሰዓት ሙሉ በሙሉ ማገናኘታችንን ቸክ ማድረግ አለብን ማለት ነው። እዚህ ጋር እንደምታዩት አሁን እያገናኘው ነው። ሙሉ ነው ማገናኘው እዚህ ጋር ያው ፌክ ከሆነ እንደዚህ አይነት እንትን አይመጣልንም ማለት ነው ስልኩ ላይ። በዚህ ቸክ ማድረግ እንችላለን። ስለዚህ ልክ ስንጨርስ ወደ ኋላ ይመልሰናል ማለት ነው። ምክንያቱም ኦሪጅናል ነው እንዳልኳችሁ ወደ ኋላ ይመልሰናል። በዚህ ማወቅ እንችላለን። ሌላው እዚህ ጋር ፍሮንት ካም ይላል። ፍሮንት ካም በምንነካበት ሰዓት የፍሮንት ካሜራው ይመጣልና ማለት ነው። ይሄንም ቸክ ማድረግ እንችላለን። ያው እንደምታዩት የፍሮንት ካሜራው መጥቶልኛል ማለት ነው። ኦሬዲ ቸክ እያደረኩት ነው። እመለሳለሁ። ከዚህ በኋላ እነዚህን በመጠቀም ኦሬዲ ያሳየዋችሁን ነገሮች በመጠቀም ስልካችንን ኦሪጂናል መሆንና አለመሆኑን ቸክ ማድረግ እንችላለን ማለት ነው። ሌሎች ሜተዶችም አሉ። በቀጣይ ፓርት 2 ላይ ይዤላችሁ ቀርባለሁ።
ይሄ የመጀመሪያው ፓርት ነው። ምናልባት ጊዜ እንዳይበዛ በሚል ነው ያሳጠርኩት። ቀጣይ ፓርት ደግሞ ሌሎች ፓርቶችን በፓርትቱ እንዴት ኦርጅናል ስልኮችን መለየት እንችላለን የሚለውን ነገር አቅርብላችኋለሁ። ስላዳመጣችሁኝ አመሰግናለሁ። በድጋሚ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ፣ እንዲሁም ለሌሎች ሼር ማድረግን እንዳትረሱ። አመሰግናለሁ።